ሰላም ጤና ይስጥልን ውድ ሀገር ልጆች እንኳን በደህና መጣችሁ። ሁሉ እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። በስራ ምክንያት የተለያዩ ቪዲዮዎችን መስራት አቁሜ ነበር። አሁን እንደገና ተመልሻለሁ። ዛሬ አንድ የሙያ ሀሳብ ነው ይዤላችሁ የመጣሁት። ይህም ደግሞ የምትመለከቱት ይህን ማይክ በብዛት ፖድካስቶች የሚጠቀሙበት ማይክ ነው። ቁጭ ብለው ስቱዲዮ ውስጥ የሚቀረጹበት ድምፅ በኳሊቲ የሚተላለፍበት ነው። የዚህ ማይክ እንዲሁም ደግሞ ሪንግ ላይት አሁን እየተጠቀምኩ ያለው ምሽት ላይ ነው። በፈለጋችሁት ሰዓት መቅረጽ እንድትችሉ የሚያግዛችሁ ሪንግ ላይት የሁለቱንም የማይክም የሪንግ ላይት ዋጋውንና እንዴት መጠቀም እንደምንችል ያለው ሁኔታ በደንብ በዝርዝር በዚህ ቪዲዮ እናያለን ማለት። ከዛ በፊት ከብዙ ጊዜ ቆይታ ስለሆነ የመጣሁት ቪዲዮ ላይክ በማድረግ ጀምሩት። የተለያዩ አስተማሪ ሀሳቦችን ነው ሼር ማድረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጠይቃለሁ። አሁን ወደ ቪዲዮ እንሂድ። መጀመሪያ ላይ የምናየው ማይኩን ነው። ይሄ ማይክ የምትመለከቱት ቴብል ጋር ኢንስቶል ሆኗል። እነዚህ ፖርታሮች አሉት። እነዚህ ገመዶች ደግሞ ሊንክ የሚሆኑት ከስልካችሁ ላይም ኮኔክት ማድረግ ትችላላችሁ ወይም ደግሞ ፒሲያችሁ ላይ ኮኔክት ማድረግ ትችላላችሁ። ሪካርድ እያደረገ ነው የሚለውን እርግጠኛ ከሆናችሁ ወይም ደግሞ እዚህ ጋር ኦን ኦፍ የሳውንድ አረንጓዴና ቀይ ምልክት አለች። አረንጓዴ መብራቱን እሱን ቼክ አደረጋችሁ በላፕቶፓችሁም በስልካችሁም መቅረጽ ትችላላችሁ። በዚህ ማይክ ኳሊቲ ያለው ሳውንድ ነው ሪካርድ የሚያደርገው። አብዛኛው ፖድካስቶች እነዚህ እንደሚጠቀሙት እንደናወቸው ጉድ እንደማናዘዋል እንደነሸጡ አይነቶች እንደነዚህ አይነት ማይክ ነው የሚጠቀሙት። ይህ ማይክ ያለው ሁኔታ እንዴት እንደሆነ ላሳያችሁ ቪዲዮውን ስለቀረጽኩት። ውጭ ላይ እንደምታዩት ይህን የሚመስል ዲስክሪፕሽን አለው። ይሄ ማይክ እዚሁ ላይ እንደምታዩት የተለያዩ የከለር አማራጮች ይሰጠናል። እሱ ላይ ከበሩ ላይ ነው የሚያሳየን። ተቀያሪ የማይክ ትናለችው የችኛዋ ስፖንጇ ስትበላሽ የምትቀየር ማለት ነው። ይሄኛው የሚነቃቀል ክፍል ነው። ይሄ ማይክ አጠቃቀማችን እንዴት ነው የሚሆነው? ይሄኛው ድምፁ እንደዚህ ሲርቅ ይርቃል፣ እንደዚህ ሲቀርብ ደግሞ ይቀርባል ማለት ነው። ማይክ አጠቃቀማችን አግባቡ መሆን አለበት። ከዚሁ ላይ ደግሞ የተለያዩ ከለር ስታይሎች የሚሰጡ አሉ። እነሱን ያችሁት እዚህ ጋር ያለውን ከለርን ከስር መቀየር ያለው እዚህ ጋር በፈለጋችሁት ከለር አጅስት ታደርጉታላችሁ። እኔ የምወደው ነጩን ነው የሚሆነው። በዚሁ መልኩ አጅስት ማድረግ ትችላላችሁ። ቴብሉ ጋር በቀላሉ ማያያዝ የምትችሉበት እነዚህ ፖርታሮች አሉ። ገመዶቹን አጅስት በማድረግ ሴትአፑን አስተካክላችሁ ታስቀምጣላችሁ ማለት ነው። ይሄ ማይክ ባለ አንድ ነው የገዛሁት። ከረንትሊ ወደ 12000 አካባቢ ነው ያለው ዋጋው። እኔ በድርድር 11 ነው የገዛው። መግዛት የምትፈልጉ ካላችሁ የካ ክፍለ ከተማ ፊት ለፊት ያሉ ሞባይል ሴንተሮች አሉ። ከነሱ ጋር አለላችሁ። በምትፈልጉት አይነት መርጣችሁ መግዛት ትችላላችሁ ማለት ነው። ዋጋው ከ11000 እስከ 12000 ድረስ ነው ማለት ነው የዚህ የማይክ ዋጋ። ሌላው ምሽት ላይ አሁን እንደምታዩት ቀን ነው የሚመስለው፣ ምሽት ላይ ነው ሪከርድ እያደረኩ ያለሁት። ይሄ ደግሞ ሪንግ ላይት ነው። ሪንግ ላይት የሱንም ዋጋ እንዲሁም ደግሞ እንዴት ፋንክሽን እንደምታደርጉት እሱንም እንዲሁ አሳያችኋለሁ ማለት ነው። ሪንግ ላይቱ ለፓኬጁ እንደዚሁ ነው። ኤምጄ 46 ነው የሚለው። ቴክኒካል ነች። በፈለጋችሁት መልኩ ከለሩን መቀየር ትችላላችሁ። የሪንግ ላይቱ በቀላሉ ኢንስቶል ማድረግ ትችላላችሁ። ይሄ ነው ከበሩ። ልክ ፈተን ስናየው እንደዚህ አይነት የሚገጣጠሙ ክፍሎች አሉት። እግሩ ማነው የሚቆምበት ወይም ትራይፖድ የምንለው መገጣጠምና መጠቀም ትችላላችሁ። አብዛኛው ጊዜ ይሄ ዳይሬክት ላይት ነው፣ ቻርጅ የሚደረግ አይደለም። ማብራት ከሌለ አይሰራም። እንደምታዩት እነዚህ የስልክ 3 ስልክ ባንዴ ማስቀመጥ ትችላላችሁ። መሀሉ ላይ አንደኛው ለቲክቶክ፣ አንደኛው ለዩቲዩብ፣ አንደኛው ለተለያየ ሶሻል ሚዲያ አንድ ላይ ላይቭ ለመግባት የምትፈልጉ ከሆነ
ወይም ደግሞ በተለያየ ስልክ አንዴ ቀርጻችሁ መስራት የምትፈልጉ ከሆነ ሶስት እንትሮች አሉት። በቀላሉ እንደዚሁ በማድረግ ስልካችሁን ማስቀመጥ መሀል ላይ ትችላላችሁ። እዚህ መካከሏ ላይ የምታዩት ደግሞ ሪሞት በርቀት ሆናችሁ ለማብራት ለማጥፋት ወይም ደግሞ የላይቱን ስታይል ለመቀየር ስትፈልጉ እቺ በባትሪ ነው፣ ከጀርባ ባትሪ ድንጋይ ይገባባታል። በዛ መስራት መጠቀም ትችላላችሁ ማለት ነው። አሁን እንደምትመለከቱት በዚህ መልኩ አስቀምጬ በሚፈልገው ቦታ ላይ ሆኜ ኦን እና ኦፍ እያደረጉ መጠቀም እችላለሁ። ባትሪዋ መግባት አለባት። ባትሪዋ ሳትገባ ኦን ኦፍ ወይም ደግሞ የላይቱን ስታይል ያቀየርላችሁም እዚሁ ላይ በዚሁ መልኩ ሴታፑን ካስቀመጣችሁ በኋላ የምትፈልጉትን ቀረጻ ማድረግ ትችላላችሁ ማለት ነው። ኦኬ እዚህ ጋር እንደምታዩት የብራይትነሱ መጨመሪያ መቀነሻም አለው፣ ስታይሉን መቀየሪያም አለው። ሪንግ ላይቱ ቆንጆ ነው። በምትፈልጉት መልኩ ስታይሉን እየቀያየራችሁ ብራይትነሱን መጨመር መቀነስም እዛው ላይ ትችላላችሁ። ፕላስ እና ማይነስ ምልክት አለው፣ ቀላል ነው። በዚህ መልኩ ኳሊቲ ያለው ቪዲዮዎች ለመስራት ሪንግ ላይት በብዛት ለላይቭ ፖድካስት ለመስራት መብራት ጥርት ያለ ምስል እንዲታይ እዚሁ መጠቀም ትችላላችሁ። እዚህ ጋር የምትፈልጉትን መቀነስ መጨመር ኔክስት ማለት ስታይሉ መቀየር ትችላላችሁ ማለት ነው። እዚህ ጋር እንደምትመለከቱት ፕላስ እና ማይነስ ሳይን አለው። እየቀነስ ነው ሲሄድ ጨለማ ይሆናል። ፕላስ ፕላስ ስናደርገው ደግሞ ብራይትነሱ እየጨመረ ይሄዳል ማለት ነው። ሶስት ስልክ አስቀምጣችሁ በአንዴ በተለያየ 3 ቀረጻ ማድረግ ትችላላችሁ። በተለያየ ሶሻል ሚዲያዎች በቴሌግራም፣ በፌስቡክ፣ በቲክቶክ፣ በዩቲዩብ በተለያየ ፕላትፎርም ለመጠቀም ደግሞ የመቀየሪያዎች እዚህ ካሉት ቆንጆ ነው፣ ደስ የሚል ነው ያለው። እንደፈለጋችሁ መጠቀም ትችላላችሁ። ይህን ሰርክ ላይት እኔ በደንብ ነው ወደድኩት። በጨለማ እንደፈለጉ መቅረጽ እችላለሁ። ግዴታ ቀን ይሁን ብዬ ሰዓት አልጠብቅም ማለት ነው። ሪንግ ላይቱ ዋጋው ከ6000 እስከ 8000 ብር ነው ያለው። መገናኛ አካባቢ፣ ላምበረት እንዲሁም ሌሎቹ አካባቢዎች ላይ ሪንግ ላይት በቀላሉ ማግኘት ትችላላችሁ። ትንሽ የማይኩ ነው። ወደ ፒያሳ፣ ወደ መርካቶ፣ ወደ ሌሎቹም አካባቢዎችን በእርግጥ ማግኘት ትችላላችሁ። ያገኘሁበትን ቦታ ነው የነገርኳችሁ። መገናኛ አካባቢ የካ ክፍለ ከተማ ህንፃ እዛ ፊት ለፊት ያሉ ሱቆች አሉ። እነሱ ጋር ነው የገዛሁት። ቶታሊ ከ11000 ወደ 8000 በአጠቃላይ ወደ 19000 የሚሆን ለማይክ እና ለላይት ነው ያወጣሁት። ኳሊቲ ያለው ስራ ለመስራት ግዴታ ወጪ ማድረግ አለባችሁ። ለእናንተ ይጠቅማችኋል በሚል ነው ይህን ሀሳብ ያመጣሁላችሁ። ከረንትሊ ያለው የገበያ ሁኔታና የቆየ ደግሞ ሊቀንስም ሊጨምርም ይችላል። በደንብ ቸክ አድርጋችሁ መስራቱን ቸክ አድርጋችሁ በኋላ በቀላሉ እንደዚሁ የምትፈልጉትን ቀረጻ መስራት ትችላላችሁ ማለት ነው። ለዛሬ ከብዙ ጊዜ በኋላ ስለሆነ የመጣሁት ለዛሬ መወያ ሀሳብ ብያመጣሁት ስለ ማይክ እና ሪንግ ላይት ነው። ሁለቱን ትንሽ የሆነ ነገርኳችሁ። የምትፈልጉት ሀሳብ ካለ ኮሜንት ላይ ጻፉልኝ፣ አንድ ባንድ መልሳለሁ። በሌላ ጠቃሚ ቪዲዮዎች ከዚህ በኋላ በደንብ ተዘጋጅ መልሳለሁ። እስካሁን ድረስ አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ